ለምንድነው ግን እጄ ገብታ ያለቀኳት? ቆይ ለምንድነው እንዳሰርኳት አይናቷን በጥይት ያልበሳውት? እመነኝ አሁን የምልህን ነገር ስትሰማ አሁን ያልከውን ነገር ተግባራዊ ታደርጋለህ። አልገባኝም። የመጀመሪያ ታርጌት ማን እንደሆነች ገምት እስኪ። ማናት? ምሳሌ። ምን? ያው መድብልም ቢሆን እንዳልጁ ነው የሚያት። አስበዋል ግን እሷ ልጅ ቀማናቸው ማለት በአንድ ድንጋይ ሁለት ወፍ እንደመግደል ማለት ነው። ዘሩባቤል ግደለኝ፣ እገድልሃለሁ። በአይኔ ብሌን የመጣችሁት አሁን ታረቀኝ። ግደለኝ፣ እገድልሃለሁ። በአይኔ ብሌን የመጣችሁት በምሳሌ ነው የመጣችሁት። እሺ እገድልሃለሁ። እጅግ የሚገርምና እጅግ የሚደንቅ ነገር ተፈጠረ። መድብል ከባድ መርዶ ሰማ። ማህሌት አሁንም ወደ ክፋቷ ተመልሳለች። ብሩክና መድብልን ለመበቀል ምሳሌን ኢላማ አድርጋለች። ኮረዳ ሴቶችን፣ ልጃገረዳ ሴቶችን እያታለለች ወደ ካሌብ ክለብ የምታስገባው ማህሌት በስተመጨረሻም አካላቸውን በህገወጥ መንገድ የሚሸጡ ካምፕ የምታስገባው ማህሌት አሁንም እጅግ አደገኛ ስራ ውስጥ ገብታለች። ካሌብ ሞሲሳን በእሱ ልብ ቦታ ለማግኘት እሱ እንደፈለጋት ምርጥ ሴት ለመሆን የፈለኩትን ማድረግ እችላለሁ። ተስፋ የቆረጠች ሴት ለምንም አትፈራው። እኔ ትክክለኛዋ ስራህን የምሰራለህ ልጅ ነኝ በማለት እንግዲህ ለካሌብ ቃል ገብታለታለች። መድብል እንደፎከረው እንግዲህ የካሌብ ሞሲሳ አንዱን የዝናህን ቦታ የያዘውን ልጅ በብር ገዝቶት እንደነበር አይተናል። እሱ እንግዲህ ከባዱ መርዶ ነግሮታል። መድብል በደካማ ጎን ሊመጡብህ ነው። ማህሌት ከባድ ስራ ተሰጥቷታል። እሱም ልጃገረዶችን ጠልፋ መውሰድ የአንተ የመጨረሻ ኢላማዋ፣ አንተን ልብ መስበሪያዋ፣ አንተን ቅስም መስበሪያዋ ምሳሌ ናት ሲል መድብል እጅጉን ደንግጧል። በጣም ያሳዝናል። ማህሌት የክፋቷ ልክ፣ የተንኮሏ ብዛት። መድብል በሴትነቷ ብዙ ጊዜ ምሯታል። በሴትነቷ ብዙ ጊዜ ከቅጣት ታድጓታል። አሁን ግን በቤተሰቦች ዙሪያ ስምሽን ብሰማ ብሎ ነበር የለቀቃት። እሷ ግን ሜቢ በዚህ ሁኔታ ህይወቷን እስከ መጨረሻው የምታጣበት አጋጣሚ ሊፈጠር ነው ማለት ነው። እጅግ አሳዛኝና ልብ አንጠልጣይ የሆነው ሌላው ደስ የሚለው ነገር ሞገስና ሉላ ቀለበት አደረጉ። በአንድ ድንጋይ ሁለት ወፍ። የብሩክን ሰርግ በትልልቅ ሰርጎች መሀል ትንንሽ ሙሽሮች አሉ ይባላል። የሞገስና የሉላ ሰርግንም በድጋሜ ሽር ጉድ እያልን ነው። ሰላም ሰላም፣ የተከበራችሁና የተወደዳችሁ ውድ ቤተሰቦች ሰላማችሁ ይብዛልኝ። ተወዳጁ ምሳሌ አጓጊና ልብ አንጠልጣይ እንደሆነ ቀጥሏል። እንዴት አገኛችሁት? ምርጥ ተወዳጅ ልብ አንጠልጣይ እንደሆነ ቀጥሏል። ማህሌት ተስፋ ቆርጫለሁ። ተስፋ የቆረጠ ሰው ደግሞ የበለጠ ጥሩ ደረጃ ላይ ለመድረስ ለመለወጥ ብዙ ነገር ያደርጋል። እኔ ማንንም አልፈራም፣ አይነኬው፣ መድብልንም እጋፈጥልሃለሁ፣ አንተ ብቻ አዘዘኝ ስትል ካሌብ ሞሲሳን እየጠየቀችው ነው። እሷን በፈለገችው እቅድ እያወጣች የመጀመሪያ እቅዳችን ልጃገረዶችን ወደ ክለብ በማምጣት ክብራቸውን ለባለ ሀብቶች ሽጠን ሌላ አካላቸውን ደግሞ ከዛ ውጭ ያለውን ጉዳይ አንተው ጨርሰው፣ የኔ ትልቁ ስራዬ ልጃገረዶችን ማምጣት ነው ስትል የመጀመሪያ ኢላማዬ ሁለት አንበሶች የሚባሉትን ልባቸውን መስበር የሚነክሱበትን ጥርሳቸውን ማርገፍ የሚሆነው የመድብል የወንድሙ ልጅ ምሳሌ ናት ስትል ለካሌብ ነግረዋለች። ማህሌት እጅግ አደገኛ ስራ ነው የጀመረችው። አሁን በጣም አደገኛ፣ አንደኛ በመድብልና በብሩክ የማያዳግም እርምጃ ነው የሚያስወስድባት። ሲቀጥል እንደ ዝና መቀመቅ የሚያስወርዳት ስራ ነው። መድብል እንደ እስከዛሬው እንደ ሴትነቷ እኔም እህት አለኝ፣ እኔም ሴት ሚስት አለችኝ፣ እኔም እናት አለኝ እያለ እንደ ሴትነቷ የተዋት መድብል አሟሟቷ ራሱ እንዲከፋ ነው የሚያረጋት። እሷም ይሄን አምናበታለች። ተስፋ ቆርጫለሁ። ተስፋ የቆረጠ ሰው ደግሞ የተሻለ ቦታ ለመድረስ ምንም ያደርጋል ነው። ማህሌት ኦልሬዲ ኤደንንም ልትበቀላት ትችላለች በጣም ግን መድብል ገና ምሳሌን በአይምሮ አስባታለች። ለጥንቃቄ ነው የነገርኩ ብሎ እንግዲህ ጆሮ ጠቢው ሲነግረው እጅግ ነው የደነገጠው። እጅግ ማመን ያቃተው። ይህ ማለት ሜቢ ትዕግስት የማይሰጥ ጉዳይ ነው። ግን ትልቁ ጉዳይ የካሌብ ሞሲሳ ተላላኪ ለመድብል እንደሚሰራ የሚያጠራጥር ነገር የታየው ማህሌት
ሰመራ መድብል በፍጹም ሊሄድ አይችልም፣ ታሬ እየዋሸ ሊሆን ይችላል የሚለውን ነገር ባትናገርም ታሬ ጥርጣሬ ውስጥ እንዲገባና ኢላማ ውስጥ እንዲገባ ልታደርገው ነው። ስለዚህ ያለው አማራጭ መድብል ጥንቃቄ አድርጎ ራሱን ጠብቆ እዛው ቤት ውስጥ ለተወሰነ ጊዜ ቁጭ ማለት አለበት የሚል እምነት አለኝ። ምክንያቱም ታሬ በፍጥነት ከተጋለጸ ብዙ ነገሮች ይበላሽባቸዋል። ታሬ መጋለጥ የለበትም። በእርግጥ ብዙ ነገር ቢሰራም በዚህን ያህል ልክ መልካም ነገር መጥፎ ነገሮች እንዳይሰሩ እንዲከሽፍባቸው የሚያደርግ ሲስተም ከሰራ ለታሬ ያን ያህል መጥፎ ልባለን ብለን አናስብም እና እንግዲህ መድብል ምን ያደርጋል የሚለው እጅግ አጓጊና ልብ አንጠልጣይ ነው። ሌላው ብዙዎቻችን በጉጉት የጠበቅነው የእውነት መድብል በስልክ የተነገረው ዝና አምልጦ ነውን የሚለው ጥያቄ ነው። ደስ የሚለው ዜና ዝና አላመለጥም። ዝና የካሌብ ሰዎች እንዲጨርሱት ተልከው ጥበቃዎች ደርሰው ታድገውታል። ኦልሬዲ የያዘው ሚስጥር አፍኖ እዛው እንዲቀበር ስለሚፈልግ ሊያስገድለው ነበረ ካሌብ ሞሲሳ፣ ግን የፖሊስ ኃይሎች ደርሰው ታድገውታል። ይህ ማለት ዛሬም ነገም ህይወቱ አደጋ ውስጥ ነው። ስለዚህ ሳይቃጠል በቅጠል ዝና እንዲጎዳ እንዲሞት ሚስጥሩን ይዞ እንዲሞት ስለሚፈልጉ ነው። ተጨማሪ ጥበቃ ያስፈልጋል። በመቀጠል ካሌብ ሞሲሳ በፍጥነት በቁጥጥር ስር ልናውለው ይገባል እያሉ እንግዲህ ማስረጃ እየሰበሰቡ ነው። የካሌብ ሞሲሳ ትልቁ ኢላማ መርማሪው ነው። መርማሪ እንግዲህ ከቤተሰቦቹ አንዱ ታግተው ኦልሬዲ ዝናህ እንዲገደል ወይም ዝናህ እንዲያመልጥ ካመለጠ በኋላ በካሌብ ሞሲሳ እንዲገደል ነው ፍላጎቱ። ካሌብ ሞሲሳ ይሄ ጉዳይ እንዴት ይሳካለታል? ጀግናው መድብል ከካሌብ ቢያመልጥ ከኔ በፍጹም አያመልጥም። የዝናህ ነገር አብቅቶለታል። አሁን መሀሌት ብቻ ናት ስጋታችን በማለት ስለ መሀሌትም ሲወያዩ ነበረ። የተናገረው ጠብ የማይለው የተገበረው በተግባር የሚያየው መድብል መሀሌትንም እንደ ዝናህ መቀመቅ ሳይሆን አሟሟቷን የከፋ ነው የሚያደርግባት። ከወለደው በላይ በአይኑ ብሌን የመጣችበት በምሳሌ አንቺ አሟሟትሽ እንዲከፋን የፈለግሽው ብዙ ጊዜ ይቅርታ ልብ ሲሰጥሽ አልተጠቀምሽበትም። ስለዚህ የአንቺ አሟሟት ይሄ ነው ብሎ አይቀጡ ቅጣት ነው የሚሰጣት። ገና ብሩክ ይህንን ተግባሯን አስበዋለች የሚለው ቃሉን ሲሰማ ራሱ ብሩክ ስሜቱን መቆጣጠር ነው የሚያቅተው። መድብል እንደዛ አራስ ነብር በስመአብ ከባድ ነው የመድብልን ስሜት መግለጽ እና አራስ ነብር ነው የሆነው መድብል ማለት ነው። እና ስለዚህ መሀሌት ደግሞ ይሄንን ከማድረግ ወደኋላ አትልም። ምክንያቱም በካሌብ ላይ ከፍተኛ እምነት ለማግኘትና ብሩክና መድብልን ለመበቀል ግን እበላለው ብላ የበለጠ አሟሟቷ የከፋ ነው የሚሆነው። መቼም አይሳካላትም። ቢሳካላት እንኳን ምሳሌ እጇ ብትገባ እንኳን የመሀሌት አሟሟት የከፋ ነው የከፋ ማለት ነው። ስለዚህ ቀጣይ ክፍል ሁላችንም እንጠብቀዋለን በጉጉት ምን ይፈጠራል። የብሩክን ሰርግ ስንጠብቅ በአንድ ድንጋይ ሁለት ወፍ የመድብልና የሞገስና የሉላን ሰርግም ልንበላ ነው። ቀጣይ ክፍል በጉጉት እንጠብቃለን። በቀጣይ እስከምንገናኝ ባይ ባይ።